ታሪካችን የሚጀምረው ሰው በማይኖርባት በረሃማ ደሴት ላይ በተሰራ እስር ቤት ነው። በዚህ ቀን አዳዲስ እስረኞች እየመጡ ነው። ከእነዚህ እስረኞች አንዱ ኤድመንድ ይባላል። ኤድመንድ ጠባቂውን ሲያገኘው ጌታዬ እርዳኝ፣ ምንም ስህተት አልሰራሁም፣ በሐሰት ክስ ነው እዚህ የተላኩት ብሎ ይማጸነዋል። ጠባቂው ግን በረጋ መንፈስ አውቃለሁ፣ ስህተት ሰርተ ቢሆን ኖሮ በአገር ውስጥ ወዳለ እስር ቤት ትላክ ነበር። ወደዚህ ሩቅ እስር ቤት የሚመጡት የተጠነሰሰባቸው ሰዎች ብቻ ናቸው በማለት ይመልስለታል። ከዛም ጠባቂው ኤድመንድን በብርቱ ደበደበውና የእንጨት በርና ትንሽ መስኮት ወዳላት እስር ቤት ወረወረው። ይህች በር የምትከፈተው በዓመት አንድ ጊዜ ብቻ ነው። በዛን ጊዜም ጠባቂው ያለምንም ምክንያት እስረኞችን ለመግረፍ ይመጣል። ጊዜ እየነጎደ ሄደ። ኤድመንድም ብቻውን መታሰሩ አእምሮውን ማወቅ ጀመረ። ግድግዳው ላይ አምላክ ሆይ ፍርድ ስጠኝ እያለ በድንጋይ ይጽፍ ነበር። ነገር ግን ጊዜ እያለፈ ሲሄድ ሁኔታውን መቆጣጠር እንደማይችል ሲረዳ ጥልቅ ሐዘን ይሰማው ጀመር። በዚያ እስር ቤት 12 ዓመታት ካሳለፈ በኋላ በአምላክ ላይ የነበረውን እምነት እንኳን አጣ። እስከ ሕይወቱ ፍጻሜ እዚያው ታስሮ እንደሚኖርም አሰበ። ነገር ግን አንድ ቀን በድንገት የእስር ቤቱ ወለል መነሳት ጀመረ። ይህ እንግዳ ክስተት ኤድመንድን አስደነገጠው። መንፈስ በፊቱ የተገለጸለት ያህል ተሰማው። ትንሽ ከተደናገጠ በኋላ ከመሬት በታች አንድ ሰው ሲወጣ አየ። ያ ሰው አቤ ፋሪያ ከታችኛው ፎቅ የታሰረ እስረኛ ነበር። ላለፉት 5 ዓመታት ዋሻ እየቆፈረ ነበር። በዕጣ ፈንታ አጋጣሚ ዋሻው የኤድመንድን ክፍል ውስጥ ተከፈተ፣ ልክ እንደ እግዚአብሔር ምልክት። አቤ በመምጣቱ ኤድመንድ በመጨረሻ የሚያናግረው ሰው አገኘ። ብቻውን በመታሰሩ እብድ ሊሆን ደርሶ ነበርና። ከዚያም አቤ በደስታ ኤድመንድን ወደ ክፍሉ ጋበዘው። ኤድመንድም ግድግዳ ላይ በድንጋይ ምልክት እያደረገ ጊዜ ማሳለፍ እንደማይኖርበት በማሰቡ በጣም ተደሰተ። ኤድመንድ የአቤ ክፍል ሲገባ ባየው ነገር ተገረመ። የአቤ ክፍል እንደ ሌሎቹ አልነበረም። ልክ እንደ ጥሩ ሆቴል ነበር የሚመስለው። ለመቀመጫ የሚሆኑ ወንበሮችና ስፍር ቁጥር የሌላቸው መጻሕፍት በመደርደሪያዎች ላይ ተቀምጠዋል። አቤ ኤድመንድን ዋሻውን እንዲቆፍር ከረዳው በቀሪ ጊዜያቸው እንደሚያስተምረው ቃል ገባለት። ኤድመንድም ሌላ ምንም ነገር ስላልነበረው ወዲያውኑ ተስማማ። መቆፈር ሊጀምሩ ሲሉ ግን የጠባቂውን እግር ድምፅ ሰሙ። በፍርሃት እየተንቀጠቀጠ ኤድመንድ በፍጥነት ወደ ክፍሉ ተመለሰና የቆሻሻ ቅርጫቱን አዘጋጀ። ጠባቂው ወደ እሱ ፎቅ እየመጣ ነበርና። በዚህ እስር ቤት የእስር ቤቱ ትንሽዬ በር የሚከፈተው 2 ጊዜ ብቻ ነው፣ አንዴ ቆሻሻ ለመሰብሰብና አንዴ ራት ለመስጠት። ከዚያ ውጪ ቀኑ ነፃ ስለሆነ ሳይያዙ ዋሻውን ለመቆፈር ብዙ ጊዜ አላቸው። ከዛም አቤ ከፀጉሩ ትንሽ እፍኝ ቆረጠ። ድንጋይም አጋጭቶ እሳት ፈጠረ። ፀጉሩን ለኮሰና ሻማ አበራ። ከዚያም በሆነ መንገድ ሁለቱም ወደ ዋሻው ገብተው መቆፈር ቀጠሉ። ከታች በጣም ትንሽ ቦታ ስለነበረ መቆፈር ቀላል አልነበረም። አቤ በዚህ ፍጥነት የሚሰሩ ከሆነ ከውጭው ዓለም ለመድረስ ቢያንስ 3 ዓመታት እንደሚወስድ ገመተ። አንድ ቀን እያረፉ ሳሉ ኤድመንድ ከአቤ መጻሕፍት አንዱን እያነበበ አቤ በጣም የተካነ ሰይፈኛ እንደነበረ ተረዳ። ከዚያ በኋላ ኤድመንድ ግትር ሆነና አቤ የሰይፍ አጠቃቀም ካላስተማረው ዋሻውን መቆፈር እንደሚያቆም ነገረው። ኤድመንድ አሁን አንድ የሕይወት ግብ ብቻ ነበረው፣ ጠላቶቹን መበቀል። እሱን ከሰማ በኋላ አቤ ተስማማና ኤድመንድን የውጊያ ችሎታ ለማስተማር ተዘጋጀ። አቤ ፍጥነት የጦረኛ ትልቁ ጥንካሬ መሆኑን ማስረዳት ጀመረ። ይህንንም ለማስረዳት በክፍሉ ውስጥ የሚንጠባጠበውን የውሃ ጠብታ ተጠቀመ። ከሚንጠባጠበው ውሃ አጠገብ ቆሞ እጁን በከፍተኛ ፍጥነት ሲያሳልፍ ውሃው እንኳን አልነካውም። እጅህ በዚህ ፍጥነት የሚንቀሳቀስበት ቀን ብቃት ያለው ጦረኛ ትሆናለህም አለው። ከዚያ በኋላ አቤ ወደ መቆፈር ተመለሰ። ኤድመንድም ልምምዱን ቀጠለ። ከጥቂት ቀናት በኋላ አቤ ከበሩ የእንጨት ቁራጭ ሰባብሮ የሐሰት ሰይፍ ሠራ። ከዚያም ኤድመንድን የሰይፍ አጠቃቀም በትክክል ማስተማር ጀመረ። የሰይፍ ሥልጠናው ሲያልቅ ኤድመንድ ወደ ጥናት ያተኩራል። አሁን ቀኑን ሙሉ የሚያሳልፈው በማጥናት በመቆፈርና የሰይፍ አጠቃቀምን በመለማመድ ነው። ከጥቂት ወራት በኋላ የኤድመንድ የሰይፍ አጠቃቀም በጣም ተሻሻለ። አሁን አቤ ኤድመንድ ከእሱም የተሻለ ሰይፈኛ መሆኑን ማስተዋል ጀመረ። አንድ ምሽት እያወሩ ሳለ ኤድመንድ አቤ አንድ ስቴዲ ለተባለ በጣም ሀብታም ቤተሰብ ይሠራ እንደነበር አወቀ። ጌታው እጅግ ብዙ ሀብት አከማችቶ የነበረ ሲሆን አሁን ናፖሊዮን ሀብቱ የት እንደተደበቀ ለማወቅ አቤን አስሮታል። ይህን ሲሰማ ኤድመንድ በጣም ተናደደ። እሱም አንዴ ናፖሊዮንን ይደግፍ ነበርና። ሁለቱም የታሰሩት በክህደት ምክንያትም ነው። ቀን በቀን ዋሻውን ሲቆፍሩ ወደ ነፃነት እየተቃረቡ ነበር። አንድ ቀን ዋሻው ውስጥ የእጽዋት ሥራ አዩ። ይህም አቤ ለገጸ ምድር በጣም እንደተቃረቡ እንዲያውቅ አደረገ። ይህን በማወቃቸው ሁለቱም በጣም ተደሰቱ። ግን ብዙም ሳይቆይ ደስታቸውን ወደ ሐዘን የሚቀይር ነገር ተፈጠረ። ዋሻው በድንገት መንቀጥቀጥ ጀመረና በከፍተኛ ድምፅ ብዙ ድንጋዮችና አፈር ወደቁባቸው።
አቤንም ከታች ቀበሩት። የተደናገጠው ኤድመንድ በፍጥነት ድንጋዮቹን አስወግዶ አቤን አወጣው። ሲቆፍሩ የተሳሳተ አቅጣጫ መሄዳቸውም ተረጋገጠ። ምናልባትም ዋሻውን ሲቆፍሩ ተሳስተውም ሊሆን ይችላል። ከላይ የምግብ ሳጥን እንኳን ወድቆ ነበር። አቤ ከባድ ድንጋይ ደረቱ ላይ ስለመታው ክፉኛ ቆስሏል። ሳምባው ስለተጎዳ በማንኛውም ጊዜ ሊሞትም ይችላል። በመጨረሻ ደቂቃዎቹ አቤ ደካማ በሆነ ድምፅ ለኤድመንድ በክፍሉ ውስጥ ካለ ድንጋይ ስር መጽሐፍ እንዳለ ነገረው። ከመጽሐፉ በታችም አንድ ነገር ተደብቋል። ኤድመንድም አቤ የታሰረበትን ተመሳሳይ የሀብት ካርታም አገኘ። እሱን ሲያየውም ደነገጠ። አቤ ሀብቱን ሁልጊዜ ለበጎ ዓላማ እንዲጠቀምበትና በተቻለ መጠን ከክፉ ሥራዎች እንዲርቅ ቃል አስገባው። ኤድመንድ ቃል ገባለትና አቤ ብዙም ሳይቆይ ሞተ። ኤድመንድ እንደገና ብቻውን እንደቀረ በማሰብ ዓይኖቹ እንባ ተሞሉ። ልክ በዛን ጊዜ ጠባቂው ምግብ ይዞ መጣ። ኤድመንድም ግድግዳው ጀርባ ተደበቀ። ጠባቂው ጠራው፣ ግን ምላሽ አላገኘም። ሲገባም የአቤን የሞተ ሰውነት ሲያይ ደነገጠና ለበላይ አለቆቹ ሪፖርት ለማድረግ ሮጠ። ኤድመንድም በፍጥነት የዋሻውን መግቢያ ዘግቶ ወደ ክፍሉ ተመለሰ። ከትንሽ ጊዜ በኋላ ጠባቂው ከባልደረቦቹ ጋር ተመለሰና የአቤን አስከሬን በሰውነት ከረጢት ውስጥ አስቀመጡት። ኤድመንድም ዋሻው ውስጥ ተደብቆ እየጠበቀ ነበር። ጠባቂዎቹ እንደወጡ ኤድመንድ በጸጥታ ወደ ክፍሉ ገባ። የአቤን አስከሬን ተመለከተና እያየው ሳለ አንድ ሐሳብ በጭንቅላቱ መጣ። በፍጥነት የአቤን አካል በራሱ አካል መለወጥ። ከትንሽ ጊዜ በኋላ አለቃቸው ከሰዎቹ ጋር አስከሬኑን ለመውሰድ ደረሰ። እስር ቤቱ በረሃማ ደሴት ላይ ስለነበረ አስከሬኑን ወደ ባህር መጣል የተሻለ እንደሆነ ወሰኑ። በዚህ መሃል አንድ ጠባቂ ለኤድመንድ ምግብ ይዞ ወደ ክፍሉ ሄደ። ግን ደጋግሞ ካንኳኳ በኋላም ምላሽ ሳያገኝ ጊዜ ተጠራጠረ። በሩን ከፍቶ ገባ፣ ግን ከኤድመንድ ይልቅ የአቤን አስከሬን እዚያ አገኘ። ጠባቂውም ጮኸና አለቃውን ሊጠራ ሄደ። አለቃው ሥራውን በፍጥነት መጨረስ ፈለገ። በዛን ቀን ኃይለኛ ነፋስ ይነፍስ ነበር። የባህር ሞገዶች ድንጋዮች ላይ እየተጋጩ ድምፅ ያሰማሉ። መስማትም ከባድ ነበር። አለቃው የጠባቂዎቹን ንግግር ለመስማት እየሞከረ ሳለ ኤድመንድ በድንገት ያለቃውን ቁልፍ ሰረቀ። የድንጋጤው ኃይል አለቃውን ከኤድመንድ ጋር ወደ ባህሩ ውስጥ እንዲወድቅ አደረገ። ውሃው እንደነካው ኤድመንድ በፍጥነት ቁልፉን ተጠቅሞ ራሱን ነፃ አደረገ። ወደ ገጸ ምድር ተመልሶ ሲዋኝ አለቃውን አየ። የዓመታት ንዴት በውስጡ ፈነዳና አለቃውን በጭካኔ ባህሩ ውስጥ አሰጠመው፣ ገደለው። ከዚያ በኋላ ወደ ኋላ ሳይመለከት ወደ ውቅያኖስ ርቆ መዋኘቱን ቀጠለ። በማግስቱ ጠዋት ኤድመንድ ሲነቃ በደሴት ላይ ነበር። እንዴት እንደተረፈ ወይም እዚያ እንዴት እንደደረሰ አያውቅም። እንዴት አሁንም በሕይወት እንዳለ እንኳን እሱ ራሱ ሊረዳው አልቻለም። የአንድ የባህር ቡድን ወንበዴዎች በአቅራቢያው ተቀምጠው በረጋ መንፈስ እሱን ይመለከቱት ነበር። ኤድመንድ ሊገደል እንደሆነ አሰበ። ግን የባህር ወንበዴዎቹ መሪ ሉዊጂ ዕድል ሰጠው። በአንድ ቅድመ ሁኔታ ኤድመንድን በሕይወት እንደሚተወው ነገረው። ኤድመንድ ከከዳተኛ የወንበዴው ጓደኛ ከያዕቆብ ጋር መታገል ይኖርበታል። ያዕቆብም በሕይወት ሊቀበር ነበር። ያዕቆብ ካሸነፈ ወደ የባህር ወንበዴው ቡድን ተመልሶ ይገባል። እነሱም ኤድመንድን ይገድላሉ። እሱ ካሸነፈ ግን ነፃ ይወጣል። ብዙም ሳይቆይ የሁለቱ ፍልሚያ ተጀመረ። ያዕቆብ በሰይፍ አጠቃቀም በጣም የተካነ ነበር። ነገር ግን የኤድመንድ ከአቤ የተማረው ስልት እጅግ ኃይለኛ ነበር። ብዙ ጊዜ ቢሞክርም ያዕቆብ ኤድመንድን ሊነካው አልቻለም። ዕድል እንዳገኘ ኤድመንድ በፍጥነት በመምታት ያዕቆብን መሬት ላይ ይጥለዋል። ግን ሊገድለው ከመምጣቱ ይልቅ ኤድመንድ ወደ ሉዊጂ ዞር ብሎ ሁለታችንም ላንተ መስራት እንችላለን። እኛ ጠቃሚ ሰዎች ነን። ያለምንም ምክንያት ለምን ትገድለናለህ? ጥሩ የባህር ወንበዴዎችን ማግኘት ቀላል አይደለም አለው። የኤድመንድን ችሎታና ደግነት በማየት ሉዊጂ ተደሰተና የሁለቱንም ሕይወት አተረፈ። በጀልባው ላይ ባደረጉት ውይይት ኤድመንድ ታሪኩን በሙሉ ለካፒቴኑ ነገረው። ይህን ከሰማ በኋላ ካፒቴኑ ኤድመንድ የበቀል ዓላማውን እንዲፈጽም ነገረው። ኤድመንድ ሕይወቱን ስላተረፈው ያዕቆብ ከእሱ ጋር ተባበረ። ያዕቆብ ሁልጊዜ ለእሱ ታማኝ እንደሚሆን ቃል ገባ። ኤድመንድም ያዕቆብን ጀልባ እንዲያዘጋጅለት ጠየቀው። ከዚያም ኤድመንድ በጸጥታ በምሽት ወደ አሮጌው አለቃው ቤት ሄደ። ግን ሁሉም ነገር ተለውጧል። አሮጌው አለቃ እንኳን ሊያውቀው አልቻለም። አባቱ ኤድመንድ ከታሰረ በኋላ በሐዘን እንደሞተም አወቀ። ኤድመንድም በዚህ ዜና ክፉኛ ደነገጠ። ግን ትልቁ ድንጋጤ የመጣው የድሮ ጓደኛው ሞንቲግ እንደከዳውና ፍቅረኛው መርሴዲስን እንዳገባ ሲያውቅ ነበር። በማግስቱ ኤድመንድና ያዕቆብ ሀብቱ በካርታው ላይ ምልክት ወደ ተደረገበት ደሴት ሄዱ። የደሴቱን እያንዳንዱ ኢንች ፈለጉ፣ ግን ሀብቱን ማግኘት አልቻሉም። ከዚያም ኤድመንድ ከውሃ በታች አንድ ነገር ሊኖር እንደሚችል አሰበ። በካርታው ላይ ምልክት በተደረገበት ቦታ አቅራቢያ ወደሚገኝ ከመሬት በታች ወዳለ ኩሬ ጠለቀ። እዚያም ብዙ አሮጌ ሳጥኖችን አገኘ። አንዱን እንደከፈተ የሚያብረቀርቅ ወርቅ አየ። ያዕቆብ በደስታ ዘለለና የባህር ጀልባው መሸከም በሚችሉት ያህል ወርቅ ሞላ።
ግን ሀብቱን በሙሉ ለመውሰድ ትልቅ መርከብ ያስፈልጋቸው ነበር። ኤድመንድም እንዴት ማግኘት እንዳለበት አያውቅም። ከደስታ ይልቅ አሁን የበቀል እሳት ተሞልቷል። ይህ ሀብት ለአንድ ዓላማ ብቻ እንደሚውል ወሰነ። እሱም ለበቀል። ለመጀመር ኤድመንድ ትልቅ የቅንጦት ቤት ገዛና ራሱን የፈረንሳይ አዲስ መኳንንት አድርጎ አቀረበ። በታላቅ ቤተ መንግሥቱ ውስጥ በአካባቢው ያሉ መኳንንት ሁሉ ለትልቅ ግብዣ ጋበዘ። ብዙም ሳይቆይ የንጉሣዊ ዘይቤውና ቅንጦት ዝነኛ አደረገው። ሁሉም ስለ እሱ ያወሩም ጀመር። ግን በእውነቱ ኤድመንድ ይህንን ሁሉ የሚያደርገው የከዳተኛ ጓደኛው ሞንቲጊን ትኩረት ለመሳብ ነበር። ሞንቲጊም ወደ ግብዣው አልመጣም። በዚህ መሃል ያዕቆብ ኤድመንድን ሞንቲጊ አልበርት የተባለ ልጅ እንዳለው አሳወቀው። ስለዚህ ኤድመንድ ከቆንጆ ሴትና ከወንበዴ ጓደኞቹ ጋር በመሆን አልበርትን የውሸት ማፈን አደረጉ። ይህንን ያደረጉት ኤድመንድ እንደ አዳኝ ሆኖ እንዲቀርብ ነው። ዕቅዱም ሠራ። አልበርት ይህ መኳንንት ሕይወቱን እንዳዳነው አሰበ። አመስጋኝ የሆነው አልበርት ኤድመንድን ወደሚመጣው የልደቱ ግብዣ ጋበዘውና እንዲገኝለት ጠየቀው። ኤድመንድ ማቅማማት አስመስሎ በመጨረሻም ተስማማ። በግብዣው ላይ አልበርት አባቱን ሞንቲጊን ከ13 ዓመታት በኋላ ለኤድመንድ አስተዋወቀው። ፊት ለፊት ቆሙ፣ ግን ሞንቲጊ ሊያውቀው አልቻለም። የኤድመንድ መልክ ሙሉ በሙሉ ተቀይሯል። ሆኖም መርሴዲስ ስታየው እንግዳ ስሜት ተሰማት። መጀመሪያ ላይ ልታውቀው አልቻለችም፣ ግን ኤድመንድ ፀጉሩን በልዩ ሁኔታ ሲነካና ሲያጣምም ይህን የሚያደርገው እሱ ብቻ ነበርና ወዲያውኑ ማን እንደሆነች ተረዳች። ምክንያቱም ያ የኤድመንድ የድሮ ልማድ ነበር። ኤድመንድ ሞንቲጊ ለገንዘብ በጣም ጉጉ እንደሆነ ያውቅ ነበር። ስለዚህ ትልቅ ሀብት እንዳገኘ እና አንድ መርከብ 100 ኪሎ ግራም ወርቅ እንደሚያመጣ ዋሸው። በማግስቱ ዳኛ ዊልፎርድን ሕጋዊ እንቅፋቶችን በሙሉ እንዲያስተካክልና የፖሊስ ችግር እንዳይኖር ጠየቀው። ነገር ግን ዊልፎርድ በአካባቢው ፖሊስ ላይ ሙሉ ቁጥጥር ያለው ሙሰኛ ዳኛ ነበር። የኤድመንድን ንግግር ከሰማ በኋላ ከሞንቲጊ ጋር ዕቅድ አወጣ። የኤድመንድን ሀብት ከመድረሱ በፊት ሰርቀው ወርቁን በሙሉ ለራሳቸው ሊወስዱ ወሰኑ። ሞንቲጊም የሚረዳቸውን ሰው እንደሚያውቅ ተናገረ። በእርግጥም እነዚህ ሦስቱ ሰዎች ከዓመታት በፊት ኤድመንድን የከሰሱና ወደ እስር ቤት የላኩት እነዚሁ ሰዎች ነበሩ። አሁን ኤድመንድ ሆን ብሎ ሁሉንም በአንድ ላይ አሰባስቧል። ከግብዣው በኋላ መርሴዲስ እያለቀሰች ወደ ኤድመንድ ጋር ገባች። ሞንቲጊ እንደ ዋሻትም ነገረችው፣ ኤድመንድ እንደተሰቀለ ነግሯት ነበርና። ኤድመንድ ይህ እውነት የበቀል ዕቅዱን በሙሉ ሊያበላሽ ይችላል ብሎ ፈራ። ለዛም ነው መርሴዲስን ለጊዜው እንድትሄድ የነገራት። ከዚያም የኤድመንድ መርከብ መዘረፉንና ይህንን ያደረገው የሞንቲጊ ሰው እንደሆነ እናያለን። ይኸው ሰው ኤድመንድን ወደ እስር ቤት ከላኩት ሰዎች አንዱ ነበር። ኤድመንድም በበቀል ፍላጎት እየነደደ ነበር። ሰውየው መርከቧን በቀላሉ እንደዘረፈ አሰበ፣ ግን ብዙም ሳይቆይ ዘበኞች ደርሰው ያዙት። ሊያመልጥ ሞከረ፣ ግን ኤድመንድ መጣ። ሰውየው ሊታገል ሞከረ፣ ግን የኤድመንድ ገመድ በአንገቱ ላይ ወርውሮ ገደለው። ከመግደሉ በፊት ኤድመንድ እውነተኛ ማንነቱን ገለጸለት፣ ሰውየው በትክክል ለምንና ለየትኛው ወንጀል እየሞተ እንደሆነ እንዲያውቅ። አሁን የኤድመንድ ቀጣዩ ኢላማ ዳኛ ዊልፎርድ ነበር። ከዓመታት በፊት ይኸው ዳኛ ናፖሊዮንን በሚመለከት ደብዳቤ ጉዳይ ኤድመንድን ከሰሰው። በሚያስገርም ሁኔታ የዳኛው አባት የናፖሊዮን ደጋፊ ነበር። ግን ለሥልጣን ባለው ጉጉት ዊልፎርድ የራሱን አባት ገደለና ወንጀሉን ኤድመንድ ላይ ጣለ። ይህም መታሰሩን አስከተለ። በዚህ ጊዜ ኤድመንድ በብልሃት ዊልፎርድ ሁሉንም ነገር በውይይት ወቅት እንዲናዘዝ አደረገ። ዊልፎርድ ኤድመንድ ምንም ማስረጃ እንደሌለው በማሰብ ሁሉንም አመነ። ግን የማያውቀው ነገር ቢኖር ፖሊስ በክፍሉ ውስጥ እንዳለና ሁሉንም እየሰማ እንደሆነ ነበር። ወዲያውኑ ዊልፎርድን በቦታውም አሰሩት። በዚህ መሃል ሞንቲጊ አሁን ከስሯል፣ ሊሸሽ እየተዘጋጀም ነበር። ግን መርሴዲስ አብራው ለመሄድ ፈቃደኛ አልሆነችም። አልበርት የእሱ ሳይሆን የኤድመንድ ልጅ እንደሆነም ነገረችው። ሞንቲጊ መርሴዲስን ሲያገባ እሷ አስቀድማ ነፍሰ ጡር ነበረች። ለዛም ነው እሱን ለማግባት የተስማማው። ሞንቲጊ በቁጣ ጮኸ፣ ግን ምንም ሊለውጥ አልቻለም። ወደ ሰረቀውን ሀብት ወደ ደበቀበት ምሽግም ሄደ። ነገር ግን ሳጥኖቹን ሲከፍት በአሸዋ ተሞልተው ነበር። በመጨረሻው ሳጥን ውስጥ አንድ ትንሽ የቼዝ አካል ብቻ አገኘ። ያንንም ለኤድመንድ የሰጠው ነበር። ልክ በዛን ጊዜ ኤድመንድ ታየ። ሞንቲጊ አሁን እውነቱን አውቋል። ተናዶ ኤድመንድን በሰይፍ አጠቃው። ግን ሞንቲጊ የኤድመንድ አቻ አልነበረም። ኤድመንድ በቀላሉ ትጥቁን አስፈቶ ግድግዳው ላይ አስደገፈው። ኤድመንድ ሊገድለው ሲል አልበርት ገባና አባቱን እንዲገድለው እንደማይፈቅድለት ተናገረ። ሞንቲጊ ጊዜውን ተጠቅሞ ጥይትና ባሩድ ወደ ተደበቀ ሽጉጥ በድብቅ ሄደ። ከዚያም መርሴዲስ እየሮጠች መጣችና ኤድመንድን አስቆመችው። አልበርት የሱ ልጅ እንደሆነም ነገረችው። ኤድመንድም ደነገጠ። ልክ በዛን ጊዜ ሞንቲጊ ሽጉጡን በኤድመንድ ላይ አነጣጠረ። ግን ያዕቆብ በፍጥነት ተንቀሳቅሶ ቢላዋ በብርሃን ፍጥነት ወረወረ። ጥይቱ ኤድመንድን ሳያገኘው ቀርቶ መርሴዲስን ትከሻዋ ላይ መታት። ሞንቲጊም ረብሻውን ተጠቅሞ አመለጠ።
ኤድመንድም ተከታተለው። ሞንቲጊም ፈረስ ላይ ወጥቶ ሊያጠቃ ሞከረ። የኤድመንድ ሰይፍ ወደቀና ለአፍታ ሞንቲጌ በላይ ሆኖ ታየ። ግን በመጨረሻ ኤድመንድ ሞንቲጊን ገዳይ ምት ሊሰነዝር ቻለ። ሞንቲጊም በቦታው ሞተ። የበቀል እሳቱ ከቀዘቀዘ በኋላ ኤድመንድ ከሚስቱና ልጁ ጋር 13 ዓመታትን ወዳሳለፈበት ደሴት ተመለሰ። እዚያም አማካሪውን አቤ ፋሪያን አስታወሰ። በመጨረሻም ማንም ሰው በእሱ ላይ የደረሰውን ስቃይ እንዳይቀበል ደሴቲቱን ገዛው። ቪዲዮው ከተመቻችሁ ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁም ሼር በማድረግ ታሪኩን እንዲሰሙ አድርጉ። በቀጣይ በሌላ አስደሳች ታሪክ እንገናኛለን። ለዛሬ እናመሰግናለን። ቸር ሰንብቱ።